እያንዳንዱ በዙሪያ ያለ ሰው ቢሆን አብርሃም ቢሆን አንድ ቀረብ ገባችሁ። ይቅርታ ራሱ እኮ ቢጠይቁት እንኳን እኮ አንቺ ያለ ልብሽ ዝም ብለሽ ይቅርታ አድርግ እኮ ማለት ትችያለሽ። ይሄን አክል ይቅርታ አድርግ ያለ ታለው ቪዲዮ ሼር ማድረግ ምንድን ነው? ይሄን አክል ቪዲዮቹ ያ እንደ ቪዲዮቹ እኮ ልክ አይደለም። አውቀን ነው ደግሞ ፈረንጁን ይቅርታ ጠይቄዋለሁ እኮ ብሎ ያወራል። ፈረንጁ የተላጠ እኮ ዛሬ እኔ ምን በወጣኝ ለእኔ የሚሰጠኝ 5 ሳንቲም ባለ እንዴ ምንም ነገር አይፈጥንም። ሩታ መቼም አብርሃም አታገኘውም። እኔ ሜሮንን ራሱ አላመንኳትም። ከሜሮን ጀምሮ እነዚህ ትልቅ ወጥመድ ነው እያዘጋጁ ያሉት ነው የኔ ጥያቄ። ዛሬ እኮ አማኑኤልና ይሄ ብሩክ የሄርሚ ጓደኛ ማለት ነው ታያላችሁ። ነገ ይሰራሉ እነሱ ደግሞ እና ይነቃሉ። እኛ ምንም አይሆኑም፣ ግን ጥንቃቄ ያርጉ ነው። የዛሬ ቪዲዮ እንዳለ ቤታችሁ ሰሞኑን እየተሰራ ያለው ከሜሮን ቪዲዮ ቀጥሎ ሁሉም ተጠንቀቁ ተጠንቀቁ ነው ኮሜንቱ እንዳለ እስከ ስር ድረስ ዩቱበሮች ዩቱበሮች ማለት ነው። ኤፍሬም ልክ አይደለም፣ ኤፍሬም የሆነ ነገር አስቦ ነው እነዚህ አስባ ነው ይላሉ። እናንተ የሆነ ቪዲዮ ሳይ ተለቀቀ። አሁን ምንድን ነው ቪዲዮ ላይ ቆይ እግዚአብሔርን ስሙኝ። ፈረንጁ አብርሃም ለካ ማለት ነው ፈረንጁ ልበቀለው ነው የመጣ ብሎ መግቢያ ሰርቶ ነው እንዴ? እኮ አላየሹም እንደ እሱ እኮ ነው እኛ የምንጮኸው። ያየሁት አሁን አይደል እንዴ? ማይላችሁ ጋይዝ እና አብርሃም ሼር ያደረገው እኮ እሱ ነው። ማሪ ያደረገው 3 ለምን ስሙ ቆዩ ጋይዝ እግዚአብሔርን ሩታ ላይ እንደተጫወተ እኔ ማዘናግቼ እጫወትበታለሁ። አብርሃም ግን ምን ሆነ ነው ቪዲዮ ሼር ያደረገለት? እሺ ቪዲዮ ለሱ ለራሱ ሼር አድርጉለት። አላየህ ድራማ ነው። ሰብስክራይባችሁ አንሱ። ነገ ያለው ከነገ ወዲያ ጀምሮ እነሱ ቪዲዮ እግዚአብሔር ወላሂ ለአዚም እኔ ማለት ነው ዩቱበራቸውን ሪፖርት አብርሽ መግቢያ አላየውም ነው ወላ ሼር ያደረገው? እንዴት ነው ይሄ ነገር? ድራማ ነው ማለት ቆይ ተረጋጉ። ቆይ ፋቲ ማለት ነው ትላንትና ቡዜ እንደዚህ ያለች ትላንትና መግቢያው ላይ ኤፍሬም የሰራውን ቪዲዮ አላየችም። ዛሬ ምን አለች? የኤፍሬም ቪዲዮ አይተሻል አሚሩ ብሎ ሲጠይቅ ምን አለች? አላየሁትም፣ መግቢያው አላየሁትም አለች። ልክ እንደዛ እግዚአብሔርን የፈረንጁ ቪዲዮ ስሙት። ጌታ ምስክሬ ነው ያላየሁትም፣ አሁን ነው ማየው። እኔ እኮ ዝም ብዬ ነው። አይ ደግነት፣ ወይ ጉድ! ተናግሮ እኮ ነው ተናግሮ። በዛ ላይ እናንተ ዛሬ ለቆ ነው እንዴት ነገሩ? ይሄ ቪዲዮ ፈረንጁ ብቻ አይደለም እኮ ሩታ ተናገረች፣ ኤፍሬም እኮ ተናገረ። እኛ መመለስ ምንችለው በዚህ አይነት ምክንያት ነው፣ ይቅርታ በመጠየቅ ነው አሉ። ገባችሁ? ራሱ ለብዙዬ ትላንትና የሰራ ቪዲዮ ከብዙዬ ጋር የመጡት ጊዜ አንቺ ማድረግ የምትችይው ከአብርሽ ዙሪያ ላይ ያለው ሰው ጋር ሰላም ስትሆኝ ብቻ ነው አብርሽን የራስሽ ማድረግ የምትችይ አላለም እንዴ? ናቸው ግን አንድ ነገር ልንገራቸው። አንድ ያዳምጡ። እዚህ ጋር ምን አለ መሰላቸው? አንድ ነገሩ ሲታዩ እዛ ጋር ይሄ ወጥመዶ ተዘጋጀበት ቦታ የአብርሃም ወንድም አለ። አብርሃም መቼም ይህን አክል ሊጎዳ እኔ ኤፍሬም ፈቀዳ ብዬ አላስብም። የምትጎዳው ማናት? ሄርሜላና ሄርሜላ ምግብ ላይ መድኃኒት ብቻ እንዳይጨማደርጉ ማሬ ኤፍሬም ሄርሜላ ተጎዳች ማለት አብርሃም ተጎዳ ማለት ነው። ገባ? አላስተዋለማ። ጅላንፎ የተደፈነ ጭንቅላት ጭቃ ባለጌ ቆሻሻ ይሄን አላስተዋለም። እሱ ባለፈው እንኳን ጠፍታ ሊሞት ትንሽ ቀርቷል። አይኑ አብጦ አልቅሱ። አብርሃም እንኳን ወዳትም ሞቶና ተገልብጦ ነው የሚወዳት የሚያፈቅራት ማለት ነው። ግን እዚህ ጋር እሱ ይሄንን አላስተዋለም። ኤፍሬም እኮ ቢያስተውል ወንድሙ የወደዳትን ወንድሙ መርጦ አንቺ ሞትሽ ኖር አንተ ብሎ ወይ ልጁ እኮ ተሰቃየ። እናንተ ከሁለቱም ይወጣ ነበር። ይሄ ነገር አላስተዋለም። ህይወት የተዘጋጀው ሄርሜላን ነው። ፈጣሪ ጠብቃት፣ ራስሽን ጠብቂ፣ ተጠንቀቂ። ሄርሜላ ተጠንቀቂ። ምንም ብትሆኚ አንቺ ሴት ልጅ ነሽ፣ ብትጎጂ አብርሃምን ሄርሜላን ላይ ብቻ አስቀምጦ አብርሃምን ላይ ብቻ አስቀምጦ ማለት አይቻ። አሁን አታድርጉ፣ ታገሱ።
እስከ መጨረሻው ማለት ነው። ሄርሜላስ ጉዞን ለማስቀረት የጀመሩት ድራማ አታዩም እንደ ወጥመድ ባይሆን ኖሮ ኤፍሬም ራሱ በአንድ ቀን ስንት ቃል ነው የተናገረው? በዛሬ ስንት ቪዲዮ ነው የመጣ? አብርሽና ሩታ ሊጋቡ ነው፣ ዱባይ ነው የተጋቡ። ስላተጋቡ ሊጋቡ ነው። ዛሬ ደግሞ እዛ ሄዶ ቤትሽ ያምራል አለ ሄዶ እንደገባ ከዛ ቤታቸው አለ ፎግሮ። ዝም ብላቸው ይጋቡና እኔው ባንጮህ ይሻላል። እርስ በራሳችን ይጋቡና አሁን ትቼ ያለው እውነት ወደ ራሴ እየተመለስኩኝ ነው። እስከዛሬ የተቃጠልኩት ይበቃኛል። እኔ ወይ ሁላችሁ ጉድ ነው። ሲያስጠላ ምን አይነት ቃል ነው እነሱ ቪዲዮ አየኔ እኔ ልሞት ነው። ነገ ደመቁ ይቅርታ ለመጠየቅ ትመጣለች። ኦኬ ትጠይቃለች። እየነገሩ እኮ ነው። ከዚህ በፊትም እኮ ሻል እየተናገረችው ነገር አለ እኮ እኔ ምንም ነገር ሲያደርግ ተናግሬ ነው የሚያደርገው ብላለች እኮ። ተናግሬ ነው የሚያደርገው ማንንም አልሰማም ብላለች። ለምሳሌ እሺ አብርሃም የደመቁ ይቅርታ ይቀበላል። እሺ ሲቀበል ምን ይላል? ይሄን ማዳመጥ አለባችሁ። ከአንቺ ጋር እኖራለሁ ይላል ወይ አልኖርም፣ የራሴ ህይወት እኖራለሁ ይላል። ይሄን ማወቅ አለባችሁ። ይሄን አይታችሁ ፍረዱ እናንተም ማለት ነው። ሲቀጥል ደግሞ ኤፍሬም ሄርሜላ ምን እንደሚያደርግ ተመልክቶ የዛን ፍረዱ እንጂ አሁን ቤት ስለሄደ ይቅርታ ስላለ መጫወት የለብንም። ይቅርታሽ ተቀብያለሁ ከአሁን በኋላ በሌላ ነገር አልመጣም ይላታል። ገባችሁ? ስለዚህ ንገርሽ አሁን በምን ሀሳብ ትመጣለች? በልጁ ሀሳብ ትመጣለች። ልጅህን ባባ ይፈልግሃል ምናምን ብላ ትመጣበታለች ተመልሳ ማለት ነው። በዚህ ነው ወጥመድ ታስገባዋለች። ሁለተኛ የትም ቦታ የትም በቃ ለምንድን ነው የሚጓዝ? እኔ በቃ መጓዝ የለበትም። እኔ እዚህ ጋር ጥያቄ ያለኝ አንቺ ባልሽው ማለት ነው ልጅ ለማየት አሁን እዚህ ጋር እሱ አሁን እንደ ድሮ መሆን አይችልም። ምክንያቱም እዛች ጋር ሌላ ህይወት አለ አይደለም? እዛች ጋር ይሰማታል። ምን አለች? ሄርሜላን አውቃለሁ ወይ ከሄርሜላ ጋር አልሆንም ካለ ልጁን ለማየት ሁሌ መሄድ ይችላል። ምን አለች ዛሬ ማለት ነው? ምንድን ነው ያለች? ይቅርታ ችግር የለም ይቅርታ ለዋለሁ። ሰላም መፍጠር ምንም ችግር የለውም። ልጁም ለማየት ይመጣል። ልጁ ያያል። አይቶ በሰላም ይሄዳል ምናምን ነው ያለች። እሷ የእሷ ሰላምታ በልጁ አርጋ ይሄ ልጅ ልጠምደው ልትፈለገች። ሁለተኛ በእሱ ዙሪያ ያሉ ሰዎች ሁሉ ይቅርታ ጠይቃ በይቅርታ ተመልሳ ይሄ ልጅ አኸባብታ ወደ የግርዋ ሰልጥለው ፈልጋለች። ጋሽዬ ተናግሬ ያለው ተሰማምቻለሁ መርቆኛል አለች። ይመርቅባት ሸጣን እንደዛ አላለች። ምን አለች? ጋሽዬ ከቡዜ ጋር መታረቄ ደስተኛ ነው አለችው። ቡዝዬ ዛሬ ምን ቆይ ቡዝዬም ዛሬ ምንድን ነው ያለች? እኔ ይቅርታቸው ተቀብያለሁ። ሌላ ነገር ደግሞ የሚያስቡ ከሆነ እኔ አልፋታቸውም አለች። ሰማችሁ አይደል እንዴ? የዛሬውን ቪዲዮ ደግሞ ታያለች። የዛሬውን ቪዲዮ የኤፍሬም ታያለች። ኤፍሬም አሁን ቪዲዮ ላይ ምንም አላለም። ገባችሁታ? እዛ ጋር ሄርሜላ ቤት ምንም አላለም።